ከአማራ ሚዲያ ኮርፖሬሽን ትዕይንተ ዜናችንን ነው እየተከታተላችሁ የምትገኙት። ወደ አዲስ አበባ ስቱዲዮአችን እናመራና ቀሪ መረጃዎችን ደግሞ ወደ እናንተ እናደርሳለን። መረጃዎቹን ሁላገራት ሮት አጋራናለች። መልካም ቆይታ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜና ይዘንላችሁ ቀርበናል። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜናችን ስናልፍ የአሜሪካ የውጭ ጉዳይ ሚኒስትር አንቶኒዮ ብሊንከን የኢትዮጵያ ጉብኝት የሁለቱን ሀገራት ግንኙነት ወደ አዲስ ምዕራፍ ያሸጋገረ ነው ሲል የውጭ ጉዳይ ሚኒስቴር ገለጸ። ጠቅላይ ሚኒስትር አብይ አህመድ በደቡብ ሱዳን ያደረጉት ጉብኝት የኢትዮጵያን ቀጠናዊ ሚና ያጠናከረ እንደነበርም ተነግሯል። አንዷለም ምናን ዝርዝር አለው። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒዮ ብሊንከን በኢትዮጵያ ያደረጉት ጉብኝት አጠናቀው ተመልሰዋል። በጉብኝታቸው ከጠቅላይ ሚኒስትር አብይ አህመድና ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ጋር በተለያዩ ሁለትዮሽና ቀጠናዊ ጉዳዮች ዙሪያ ተመካክረዋል ብለዋል የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም በሳምንታዊ መግለጫቸው። በዚህም የውጭ ጉዳይ ሚኒስትሩ አንቶኒዮ ብሊንከን የፕሬዝዳንታቸውን ደብዳቤ ይዘው በሶስት ጉዳዮች ዙሪያ ከኢትዮጵያ መሪዎች ጋር ስለመመካከራቸው ቃል አቀባዩ አብራርተዋል። ሚኒስትሩ ጉብኝት የኢትዮጵያና አሜሪካ ወዳጅነት፣ የዲፕሎማሲ ግንኙነት ወደ ተሻለ ደረጃ እየተሸጋገረ መሆኑን አመላካች ነው። የውጭ ጉዳይ ሚኒስትሩ ትላንትና እንደገለጹት የአሜሪካ ፕሬዝዳንት ጆ ባይደንን መልእክት ይዘው ወደ ኢትዮጵያ የመጡት ሶስት መሰረታዊ ጉዳዮች እንደሆነ ተናግረዋል። አንደኛ በኢትዮጵያ ሀገር ውስጥ ሁኔታዎች ላይ ለመነጋገር፣ ሁለተኛ በቀጠናዊ ጉዳዮች ላይ ለመምከር፣ ሶስተኛ የአጠቃላይ የሁለቱ ሀገሮች ወዳጅነትና ሽርክና ወደ ተሻለ ደረጃ እንዲያድግ በሚችልበት ሁኔታ ላይ ለመምከር እንደሆነ ተናግረዋል። ብሊንከን በቆይታቸው ከክቡር የፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ዘለግ ያለ ውይይት አድርገዋል። በተመሳሳይ ከፌድሪ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ጋር እንደዚሁ ዘለግ ያለ ውይይት አድርገዋል። ውጤታማ የሚባል ውይይት ነው። በአገዋ ጉዳይ ዙሪያ ምክክር ያደረጉ ቢሆንም ወደ ተግባር ማስገባት የሚያስችል መግባባት ላይ ባለመደረሱ ሌሎች ምክክሮች ያስፈልጋሉ ተብሏል። አሜሪካ $331 ሚሊዮን ለኢትዮጵያ እንደምታግዝ ቃል ገብተዋል ያሉት ቃል አቀባዩ የኢትዮጵያ ሰላም ሂደት ለመደገፍም እገዛዋን አጠናክራ እንደምትቀጥል ስለመናገራቸው አብራርተዋል። የሰላም ሂደቱ ያለበት ሁኔታ በጣም ደስተኞች እንደሆኑ ገልጸዋል። የሰላም ሂደቱ የበለጠ ተግባራዊ እንዲሆን የሚያስፈልገውን ድጋፍ ለመስጠት ዝግጁነታቸውን ገልጸዋል። ይሄ የሰላም ሁኔታ በዳግም ግንባታ ሊገለጽ ይችላል። የሰላም ሁኔታው በመልሶ ማቋቋም ሊገለጽ ይችላል። የሰላም ሁኔታው የሽግግር ፍትህን ሊያካትት ይችላልና በእነዚህ መስኮች ውስጥ የአሜሪካ መንግስት ሁለገብ ድጋፍ ለማድረግ ፍላጎት እንዳለ የገለጸበት በጣም ጠቃሚ የሆነ ጉብኝት ነው። በሳምንቱ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ በጽህፈት ቤታቸው የተለያዩ የውጭ ጉዳይ ሚኒስትሮችና ዓለም አቀፍ ድርጅት መሪዎችን ተቀብለው ማነጋገራቸውን የገለጹት አምባሳደር መለስ ጠቅላይ ሚኒስትር አብይ አህመድ በደቡብ ሱዳን ያደረጉት ጉብኝት ደግሞ የኢትዮጵያን ቀጠናዊ የሰላም ሚና ያጠናከረ ስለመሆኑ አውስተዋል። ጠቅላይ ሚኒስትሩ በጉዟቸው ያረጋገጡት የደቡብ ሱዳን የፖለቲካ ኃይሎች መሪዎች በተለይም ፕሬዝዳንት ሳልቫኪር ማያርዲት እና ምክትላቸው ሬክ ማቻር በመካከላቸው ያለውን ችግር ቅራኔዎቻቸውን በራሳቸው በሰላማዊ መንገድ እንዲፈቱ ያግባቡበት፣ ይህም ተቀባይነት ያገኘበት ነው። በዚህ በአፍሪካ ቀንድ ያለንን ተገቢ ሚና እንደ ትልቅ ሀገር ረጅም ታሪክ እንዳለው ብዙ ህዝብ እንዳለው በዓለም አቀፍ የሰላም ማስከበር እንቅስቃሴ ውስጥ ሰፊ ልምድ እንዳለው ሀገር ኢትዮጵያ ከቀውስ ከችግር ወደሚገባት አህጉራዊና ክፍለ አህጉራዊ ሚና የተመለሰች መሆኗን የሚያሳይ ጥሩ አብነት ተደርጎ መወሰድም አለበት። ዓላማውም የኢትዮጵያን የውጭ ኢንቨስትመንት ንግድና ቱሪዝም በማናበብ ስኬታማ ዲፕሎማሲ ስራን መስራት መሆኑ ተነግሯል። የሽግግር ፍትህ ለተጎዱ ዜጎች በተለይም ሴቶች ፍትህ እንዲያገኙ ያግዛል። ለዚህ ደግሞ ህብረቱ ድጋፍ ያደርጋል ብለዋል የአፍሪካ ህብረት ተወካይ ፔሸንስ ቹራይዛ። የፍትህ ሚኒስትር ዴታ አቶ አለማንተ አግደው መንግስት
ለሽግግር ፍትህ መረጋገጥ ቁርጠኛ መሆኑንና ለተቋቋሙ ቡድንም ድጋፍ እንደሚያደርግ ገልጸዋል። የሽግግር ፍትህ ተግባራዊ ለማድረግ ጥሩ የፖሊሲ አማራጭን ለመከተል የሚያገዝ ውይይት ከዓለም አቀፍ ባለሙያዎች ጋር እየተካሄደ ነው። ማርታ ጌታቸው ተጨማሪ አላት። በ2010 ዓ.ም በሀገራችን የተፈጠረውን የፖለቲካ ለውጥ ተከትሎ መንግስት ያለፉ ጉልህ የሰብአዊ መብት ጥሰቶች፣ ቁርሾችና በደሎች በእውነት በእርቅና በፍትህ ላይ ተመስርቶ ለመፍታትና የዲሞክራሲ ስርዓት ግንባታ መንገዱን ለማመቻቸት በርካታ የሽግግር ፍትህ እርምጃዎችን ወስዷል። ለደረሱ በደሎች እንደ መንግስት በይፋ ይቅርታ የመጠየቅ፣ የእርቀ ሰላም ኮሚሽን የማቋቋም፣ ክስ ምህረትና ለሽግግር ፍትህ ሂደት አስተዋጽኦ የሚያደርጉ የህግና የተቋማት ማሻሻያ ስራዎችም ተከናውነዋል። ይሁንና በአስተማማኝ ሁኔታ ችግሮችን መፍታት አልቻሉም። ተቋማት ተናበው ዘላቂ ዲሞክራሲያዊ ሀገርና ሰላማዊ ኑሮን ማመቻቸትም አልቻሉም። የፍትህ እጦት ችግርን ለመፍታት ተጠያቂነትን፣ ይቅርታን፣ ምህረትን፣ ውይይትንና ካሳን ያካተተ መፍትሄም ያስፈልጋል። እሱ ደግሞ የሽግግር ፍትህ ይባላል። የሽግግር ፍትህን ተግባራዊ ለማድረግ ጥሩ የፖሊሲ አማራጭን ለመከተል የሚያግዝ ውይይት ከዓለም አቀፍ ባለሙያዎች ጋር እየተካሄደ ነው። በመድረኩ የተገኙት የፍትህ ሚኒስቴር ሚኒስትር ዴኤታ አቶ አለማንተ አግደው መንግስት ለሽግግር ፍትህ መረጋገጥ ቁርጠኛ መሆኑንና ለተቋቋመው ቡድን ድጋፍ እንደሚያደርግም ገልጸዋል። የኢትዮጵያ መንግስት የሽግግር ፍትህ ተግባራዊ እንዲሆን በርካታ ስራዎች እየሰራ ላለው ቡድን እያደረገ ያለውን ድጋፍ መግለጽ እፈልጋለሁ። በተጨማሪም የአፍሪካ ህብረት ለዛሬው የዓለም አቀፍ ባለሙያዎች የተገኙበት መድረክ ሲዘጋጅ ላደረገልን ድጋፍ እናመሰግናለን። ለሚዲያ በሰጡት ማብራሪያ አመላክተዋል። ለውይይቱ መነሻ የሽግግር ፍትህን የተመለከተ የጥናት ሰነድ ቀርቧል። የሽግግር ፍትህ ምክክር ከተጀመረበት የካቲት 27 2015 ጀምሮ ከተለያዩ አካላት ጋር ውይይት ሲደረግ መቆየቱን የቡድኑ አባል አቶ ሲሳይ አስፋው የምክክር መድረክ ስናደርግ ቆይተናል። እንግዲህ በዛሬው ዕለት እየተከናወነ ያለው የምክክር መድረክ ከዓለም አቀፍ ምሁራን ጋር ነው። በሽግግር ፍትህ ዙሪያ ከፍተኛ ጥናት ምርምር ያደረጉ ከፍተኛ ልምድ ያላቸው ከተለያዩ ዓለም የመጡ ምሁራን እየተሳተፉበት የሚገኝ መድረክ ነው። የምክክር መድረኩ በዛሬው ዕለትና እንዲሁም ነገ ቀጥሎ ይካሄዳል። በምክክር መድረኩ የተለያዩ ጽሁፎች ይቀርባሉ፣ የሀገራት ልምዶች ይቃኛሉ። በእነዛ የሀገራት ልምዶች ላይ ውይይት ይደረጋል። እንግዲህ ተሳታፊዎችም የተለያዩ ልምዳቸውን ያካፍላሉ፣ ሀሳባቸውን ይሰጣሉ። እነዚህ የሚሰጣቸው ሀሳቦች እንግዲህ በቀጣይ ለፖሊሲው ግብዓት ይሆናሉ፣ ይቀመራሉ ማለት ነው። ከዚህም በተጨማሪ ደግሞ የተዘጋጀው የፖሊሲ አማራጭ ሰነድ ይቀርባል ተሳታፊዎችም እንዲሁ ሀሳባቸውን ይሰጡበታል። ይህም ሀሳባቸውን እንግዲህ በቀጣይ ለሚከናወነው የፖሊሲ ሰነድ አንድ ግብዓት ሆኖ እንጠቀምበታለን። የአፍሪካ ህብረት ተወካይ ፔሸንት ችራይዛ በኢትዮጵያ ሰላም ለማስፈን ለሚደረገው ጥረት ህብረቱ ድጋፍ ያደርጋል ብለዋል። ይህ ውይይት የተሻለ የፖሊሲ አማራጭ እንዲኖር እውቀት ይገኝበታል ያሉ ሲሆን በሽግግር ፖሊሲው ለተጎዱ ዜጎች በተለይም ሴቶች ፍትህ እንዲያገኙ ያግዛልም ብለዋል። May I encourage all experts, academics and development partners here present እዚህ ላይ ኤክስፐርቶች፣ ምሁራን፣ የፕሮግራሙ አጋሮች እማበረታታው ነገር ቢኖር ችግር በተፈጠረባቸው አካባቢዎች ብቻ ሳይሆን በመላ ሀገሪቱ መረጋጋት እንዲሰፍንና ልማት እንዲመጣ የሚያግዝ አማራጭ የሽግግር ፍትህ ፖሊሲ እንዲዘጋጅ የሚያስችል እውቀትና ተሞክሯችሁን እንድትለግሱ ነው። እንደኛ የአፍሪካ ህብረት ኮሚሽን የምናምነው ሁሉን አቀፍ እንዲሁም አሳታፊ የሽግግር ፍትህ ፖሊሲ ነው። ሁሉም የማህበረሰብ ክፍል በተለይም ድጋፍ የሚፈልጉ እንደ ሴቶች፣ ወጣቶች፣ አካል ጉዳተኞችና ጭቁኖች ፍትህ እንዲያገኙ የሚያስችል ፖሊሲ እንዲረቅ ነው። indigenous communities and other marginalized groups within the society. የሽግግር ፍትህ ዓላማው እውነትን ማፈላለግ፣ ፍትህና እርቅ እንዲወርድ ማድረግና ዘላቂ ሰላምን ማስፈን እንደመሆኑ የፖሊሲው ሰነድ አላባውያን እነዚህ ጉዳዮችን የያዘ መሆኑን የተናገሩት የቡድኑ አባል አቶ ሲሳይ አስፋው ከተለያዩ ዓለም አቀፍ ተቋማትና ባለሙያዎች ከሚወሰደው እውቀት ባሻገር ሀገር በቀል እውቀቶችና ጥበቦችንም የሚያካትት ይሆናል ብለዋል። ሀገራዊ አውዱና ሀገራዊ ነባራዊ ሁኔታውን ከግምት ማስገባት ያስፈልጋል። እንደ ሀገር ደግሞ እንደ ኢትዮጵያ በርካታ የግጭት መፍቻ መንገዶች አሉ። ባህላዊ ግጭት መፍቻ መንገዶች አንደኛው ናቸው። እንግዲህ በሽግግር ፍትህ ፖሊሲ አማራጭ ሰነድም አንደኛው ያካተተው ጉዳይ እንዴት እነዚህን ሀገራዊ የግጭት አፈታት ዘዴዎችን በዚህ የሽግግር ፍትህ ሂደት ውስጥ ተግባራዊ እናድርግ የሚለው ነው። እነዚህም በተለያዩ መድረኮች በምናከናውናቸው የምክክር ሂደቶች ላይ እያዳበርንና እንዲሁም እያካተትናቸው የምንሄዳቸው ናቸው። በግሼ ወረዳ የሚኖሩ አርሶ አደሮች የአፈርና ውሃ ጥበቃ ስራ በመስራታቸው አካባቢያቸውን ከመራቆት መታደጋቸውን ተናገሩ።
በወረዳው በርካታ ቀበሌዎች የተፈጥሮ ሀብታቸው የተራቆተ የነበረ ሲሆን አሁን ላይ መሬቱ እንዲያገግም በማድረግ ተጨማሪ የኢኮኖሚ አቅም እንዲፈጠር እያገዘ ስለመሆኑ የወረዳው ግብርና ጽሕፈት ቤት አስታውቋል። ኤልያስ ፈጠነ ተጨማሪ አለው። አርሶ አደር አሰፋ አስፈሬና አርሶ አደር ብርሃኑ አልታይ በግሼ ወረዳ የውጅት ቀበሌ ነዋሪ ናቸው። አሚኮ በቀበሌው በተገኘበት ወቅት የተፈጥሮ ሀብት ጥበቃ ስራቸውን ሲያከናውኑ ነበር ያገኛቸው። ብዙ ጊዜ ሊሆነን ነው አሁን ያለንን እየሰራን ትንሽ ለውጡም ራሱ ከስተዛሬ ከነበረበት አሁን ትንሽ የተሻለ ነገር እያየን እኛም እየተማርንበት አሁን ይኸው በጥሩ ነገር በጣም ውስጣችን እየተደሰተና ይኸው እየሰራን ያለን። እስካሁንም ልምዱ አለን። ያው በፊት አገራችን ተጋጋጠ የነበረች አሁን ይሄ ተፈጥሮ ሀብት ከመጣ ወዲህ ያው አካባቢዎቹ በደኖች ያው ግጦሽ ተንዘራው ተከላክለው ያው ተሸፍነዋል። ይህ ቀበሌ ካሁን በፊት የተራቆተና አርሶ አደሮቹ ሁሌም በጎርፍ ስጋትነት የሚያነሱበት ቦታ ነበረ። አሁን ግን በታታሪ አርሶ አደሮች ስራ መልኩ ተቀይሯል። አሁን ይሄው እየሰራ ነው። ድንጋይ እያገላበጠን የምታዩት ይሄው እዚህ ቦታ ላይ ይሄ እንደ አይነት አለ። በጣም አድካሚም ቢሆን ያቅማችን በፈቀደ እየሰራን ያለ ነው። ተፈጥሮ ሀብት ስራ መስራታችን ያው የእንስሳት መኖ እጥረት አለው ሀገራችን ያው በጣም ስለነበር አሁን ግን እነኛ ተፈጥሮ ሀብት ስራዎች እንትን ካልወደህ ያው ብዙ ርቆ መሄድ የለም። በአካባቢው ነው ያንን ቀጠፍ እያደረገ ለበጎቹ እየሰጠ እዛው ግቢው እያንከባከበን ያለው እና ስራ እንትን ፈጥሮልናል። የውጅት ቀበሌ የተፈጥሮ ሀብት ባለሙያው ሰርጸ ተከተል እየተሰሩ ያሉ የተፈጥሮ ሀብት ጥበቃ ስራዎች ትላንት በስጋትነት ሲታዩ የነበሩ ተራራማ አካባቢዎች ተጨማሪ የገቢ ምንጭ እንዲሆኑ እየተሰራ ስለመሆኑ ተናግረዋል። ጥቅሙን በደንብ በመገንዘብ በማየት አሁን ድርቆሽ ሲያጭድ ንባንባ በደንብ ሲቋቋምለት ንብ በደንብ ማር ምርት ሲያገኝ ከታች ምንጮች ሲጎለብቱ መስኖ አሁን በዚህ ጥግጥጉን በስታዩት አፕል የለው ነገር የለም። በስንት ወርሳችን ስንወርድ በቃ ሰፊ የውሃ አካላት በልጽገዋልና እነዚህ የተፈጥሮ ሀብት ስራ በመጎልበቱና ጥበቃ ተጠናክሮ በመስራቱ ነው የሚለው ነገር በአርሶ አደሩ ላይ ሰርጾ ነው ያለውና ይህንን ስራ ልክ ህልውና አድርጎት ነው የቀጠለው። በወረዳው 42 የተለያዩ ተፋሰሶች እየለሙ ሲሆን በትልቁ ለውጥ የመጣባቸው ላይ ደግሞ የተሞክሮ መውሰጃ ማዕከል በማድረግ ለማስፋት እየተሰራ ነው ተብሏል። ጥቅም ከመስጠት አንጻር እንግዲህ ከ42ቱ ሁሉም ይነስም ይብዛም የሆነ ለውጥ እያመጡ ነው ያሉት። በየአመቱ ግን ደግሞ በትክክል መሬት ላይ ህብረተሰቡን የሚጠቅም ጥቅም ከማምጣት አንጻር ወደ 15 ተፋሰሶችን አሁን እየለየን ነው። ተሞክሮም እየቀመር ነው። የግሼ ወረዳ ምክትል አስተዳዳሪና ግብርና ጽሕፈት ቤት ኃላፊው ክፍሌ አበራም በወረዳው እየተሰራ ያለው የተፈጥሮ ሀብት ጥበቃ ስራ ከአካባቢ የተሻገረ ፋይዳ እንዲኖረው ታስቦ ነው እየተሰራ የሚገኘው ብለዋል። በተለይ በዚህ 4-5 አመት ምርጥ ስራዎች አሉ። ብዙ ተራራዎቻችን አሁን ተመልሰዋል፣ አገግመዋል። ኦልሞስት ይሄ እንደምናየው ይሄ ተራራ የአባይ ተፋሰስ በምስራቅ አማራ የመጀመሪያው መነሻ ይሄ አካባቢ ነው። በምስራቅ አማራ በአማራ ክልል እንኳን እንትን ብንል የአባይ ተፋሰስ መነሻው ከአስቴጎማ የሚባለው ተራራ ይዞ እያካለለ በእነኛ አካባቢዎች ይሄ ተራራ ነውና የመጀመሪያው ከዛ ጀርባ ያለው የአዋሽ ተፋሰስ ነው። ስለዚህ እዛ አካባቢ መስራት ለግሼ ብቻ ሳይሆን ትልቁንም የአባይ ግድባችን እያስብን ነው እየሰራን ያለ ነው። የግሼ ወረዳ በዞኑ በምግብ ዋስትና አሰራር ድጋፍ ከሚደረግላቸው ወረዳዎች መካከል ሲሆን በተፈጥሮ ሀብት ጥበቃና በተጠናከረ የስራ ባህል ከእርዳታ ለመላቀቅ እየተሰራ ነው የሚገኘው። የሴፍትኔት ዋና ግቡ አርሶ አደሩ ጉልበቱን ኢንቨስት አድርጎ አካባቢው ላይ አልምቶ በዘላቂነት ኑሮውን መቀየር ነው። ከዚህ አኳያ ጥሩ ተስፋ ሰጪ ስራዎች አሉ። በዛው ልክ ደግሞ ያልተቀረፉ አንዳንድ አካባቢ በግለሰብ ደረጃ በአንዳንድ ቡድን ደረጃ የሚነሱ ሀሳቦች አሉ። ዞሮ እነኝህን አሸናፊውና አይቀሪው ነገር ትክክለኛውም ነገር ማንኛውም ሀገር ማንኛውም ግለሰብ ማንኛውም ቡድን ለምኑ አልከበረም፣ ሰርቶ ነው የከበረው። ስለዚህ ይህ ሀሳቤ እንደኛም ወረዳ አሁን በብዙ እየተሸጠ ያለበት ሁኔታና ሰው ራሱን ለመቀየር ብዙ ውጣ ውረዶችን እያለፈ ውጤትም እያገኘ ስለሆነ እሳቤውን ለመቀየር በከፍተኛ ትንቅንቅ ውስጥ ነው ያለ ነው። በግሼ ወረዳ ሁሉም ቀበሌዎች የተፈጥሮ ሀብት ጥበቃ ስራ በዘመቻ አሁንም የቀጠለ ሲሆን አርሶ አደሩ በዘመቻ ከሚያከናውነው ስራ ባሻገር አመቱን ሙሉ ማሳው ላይ የአፈርና ውሃ ቀባ መስራት እንዳለበትም ተጠቁሟል። በመጨረሻም ህገወጥ ነጋዴዎች የገበያ ሻጥር በመፍጠራቸው በግብርና ምርቶች ላይ የዋጋ ንረት እንዲፈጠር ምክንያት ሆኗል አለ የሰሜን ሸዋ ዞን ንግድና ገበያ ልማት መምሪያ። በህብረት ስራ ሸማቾች ማህበር አማካኝነት ከ60 ሚሊዮን ብር በላይ ወጪ በማውጣት የግብርናና የኢንዱስትሪ ምርቶችን ለተጠቃሚው ህብረተሰብ ተደራሽ ለማድረግ እየተሰራ ቢሆንም የዋጋ ንረቱን ለማረጋጋት ብርቱ ጥረት ይጠይቃል። ለዓለም ላይኮም በዝርዝር ተመልክቶታል። አሁን መሰረታዊ ፍጆታዎች ዋጋቸው ሲሰማ የቅንጦት ዕቃ እስከ መምሰል ደርሰዋል።
ከዋጋቸው መብዛት የተነሳም እጅ ጉሮሮን ለመድፈን ያጠረበት ጓዳ በርክቷል። በተለይ ከሰሞኑ በምግብ እህል ላይ የታየው ድንገተኛ የዋጋ ጭማሪ ሸማቹን ድንጋጤ ውስጥ ከቶታል። የሰሜን ሸዋ ዞን ንግድና ገበያ ልማት መምሪያ ኃላፊ አቶ ተክለየስ በለጠ ይህ ሊሆን የቻለው ገበያው ላይ በብዛት የተረጨውን ገንዘብ በመጠቀም ህገወጥ ነጋዴዎች በንግዱ ላይ መሰማራታቸው ነው ይላሉ። በተለይ በዚህ ወር ድንገተኛ የሆነ የግብርና ምርቶች ጭማሪ ያሳየው ገበያው ላይ ያለው የገበያ ሻጥር ችግሮች ናቸው። ይሄ በክልልም በፌዴራል ግምገማችን ምንድነው የከፍተኛ የሆነ ገንዘብ ገበያ ውስጥ ተለቋል። የዚህ ተዋናይ የሆነው በከፍተኛ ገንዘብ ይገዛል ማለት ነው። በከፍተኛ ገንዘብ የሚገዛው ያለ ሌላው ዝቅተኛ ገንዘብ ተከፋይ የሆነ ዝቅተኛ ኑሮ ያለው ይሄን ለመወዳደር ይቸገራልና የግብርና ምርቶች ባህሪያቸውን ቀይረው አሁን ክዘናው እየተሰራ ያለው እዚያው አርሶ አደሩ ጋር እየሆነ ነው። በክትትል ያገኘናቸውን የመውረስ ስራዎችን እየሰራ ነው። እዛው አርሶ አደሩ ጋር ሄዶ ከገበያ ውጭ እዚያ የመግዛት ችግሮች አሉ። ከገዛ በኋላም ደግሞ በመሸጫ ቦታ አይደለም የሚሸጣቸው። የሀገራችን የኑሮ ውድነት መናር ሌላው ምክንያት ይላሉ አቶ ተክለየስ። የገበያ ስርዓቱን በአግባቡ የሚመራው ህግ እየላላ በመምጣቱ ነው ይላሉ። በተለይ በአንድ ወቅት የናረ ዋጋ ቢቀንስ የዚያ ውጤቶች ሲቀንሱም ብዛም አይስተዋልም። ይህንን ለመቀየር ግን እየሰራን ነው ብለዋል። የግብርና ምርቶች የሚቀንሱ ከሆነ ከግብርና ምርቶች ጋር አብሮ ያሉት የዳቦ፣ የእንጀራ፣ የምግብ ቤቶች ወጪ መቀነስ አለበት። ዳቦ ፋብሪካዎችን ብንወስድ፣ የመኮረና የፓስታ ፋብሪካዎችን ብንወስድ አቅርቦታቸውን የሚያገኙት ከግብርና ምርቶች ነው። እንደ ሰሜን ሸዋም ወደ 6 የሚሆኑ የዱቄት ፋብሪካዎች አሉን። እነዚህ 6 የዱቄት ፋብሪካዎች ምርቱን የሚያገኙት ግብአቱን የሚያገኙት የስንዴ ምርት የሚያገኙት ከወረዳችን ነው። ስለዚህ ተነጋግረን እነዚህ የዱቄት ፋብሪካዎች የስንዴ ምርትን ያለ ገደብ እንዲገዙ ከወረዳዎች ክልከላ ሳይደረግባቸው ህብረት ስራዎች በሚገዙት ልክ እነዚህም የዱቄት ፋብሪካዎች የስንዴ ምርትን እንዲገዙ ለማድረግ ጥረት አድርገናል። ነገር ግን ባሉበት ሊቀጥሉበት የሚችሉበት መንገድ ምንድነው? የንግድ ተቋም በህግ የሚተዳደር ተቋም ነው። ያንን ህግ እስከ መጨረሻው ድረስ ሄዶ የማስተግበር ችግር ነው። ሸማች ህብረት ስራ ማህበራት ሌላኛው የኑሮ ውድነቱን የማስታገሻ ማሳለጫ መንገዶች ናቸው። ለዚህም ከ60 ሚሊዮን ብር በላይ ተመድቦ በዞኑ አገልግሎት ላይ እየዋለ ነው ብለዋል። ችግሩ ግን በዚህ ብቻ የሚፈታ እንዳልሆነም ያነሳሉ የመምሪያ ኃላፊው። ሸማች ህብረት ስራ ማህበራት ደግሞ ቀጥታ ከአምራቹ የግብርና ምርቶችና ኢንዱስትሪ ምርቶችን ገዝተው ለተጠቃሚው እንዲያደርሱ ተነጋግረን በዚህ አመት ከሌላው አመት 67.5 ሚሊዮን ብር ወረዳና ከተማ አስተዳደሮች ይዘዋል። በትንሹ 1 ሚሊዮን ብር በከፍተኛ 5 ሚሊዮን ብር ድረስ ለመያዝ ጥረት ተደርጓል። በ3 ወር ክፍያ መሰረታዊ ምርቶችን እያቀረቡ ነው የሚገኙት። ያም ሆኖ የዋጋ ንረቱን መቆጣጠር አልቻለም። ከፍተኛ የሆነ ስራ ይጠይቀናል። ለዚህ ብዙ ምክንያቶችን ማንሳት ይቻላል። የዋጋ ንረቱን የሚያባብሱ ህገወጥ ነጋዴዎች ላይ የሚወሰደው እርምጃም ይቀጥላል ብለዋል ኃላፊው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ስትከታተሉት የነበሩ ዜናዎቻችን እስካሁኖቹ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልኝ።